ለህግ አካላት ተናግሬ የምትይው በቃ ለህግ አካላት ተናግረሽ ምን እንደምትሆኚ ታውቂያለሽ? ረፍት ነው አይፈልግሽው ገድዬሽ ብቻሽን ታርፊያለሽ። ለጓደኛዬ ያለው ለማይሆን ካቃለው ምን እንደሚመጣ ነው ለጋኝ ገባሽና ደስተኛ ሆንክ ደስተኛ አረጋኝ። አዎ ደስ ብሎኛል። ለምን ደስ አላለኝ? ገንዘብ እንዴት እንደፈለክ ማሰብ ትችላለህ። ስለዚህ ሁሉንም ላይ ሲቀያየር መጠርጠር ነበረብኝ። አንቺ ካዲ ይሄ ቀልድ ነው እንዴ? ለሌላ ሰው ሄደሽ የምትናገር በቃ እናትዬቱም ሆነ በቃ ውትድርና ሜዳ መሰለሽ እንዴ? ሂዱ ይሞት ያንከኝ ነው የሚል ገና ወደ ሲኦል ልልክሻለሁ። መርዝ ሰጠሽ የገዛ ጓደኛዬን እንደገደልሽው። ከዚህ በኋላ በዚህ ሁኔታ እናንተ ምንም መቀጠል አንችልም። ምን ማለት ነው? በቃ ከኔ ጋር መኖር አትፈልጊም? ይሄ ነገር ያርክሽ ለማን ብለሽ ነው? ካንተ ጋር ተለያይቼ ሰላሜን ባገኝ ነው የሚሻለው። ከኔ ጋር መኖር አትፈልጊም? ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው ዛሬ በጣም ለየት ያለ ጉዳይ ነው የገጠመኝና ከዛ አንፃር ደግሞ ምን ቢያደርግ ነው በዚህ ልክ እሷን እንደዚህ አስጨንቆ አሳስባት በተደጋጋሚ ያው ስደውይልኝም ስለነበረ ነውና ምን አይነት ጉዳይ ቢሆን ነው በሚል ነው ከፍቅረኛው ጋር ተያይዞ የሆነ ልትነግረኝ የፈለገችው እንደነበረ ያው በስናወራ የነበረውን ነገር ጫፉን የጀመረችልኝ ነገር አለና ያን ነገር ለሁላችንም ግልጽ ለማድረግ ነው እዚህ የተገኘሁት። እናንተ ያው እንዳልኳችሁ ላይክ ሼር በማድረግ ቪዲዮአችንን ጀምሩ ሰው ጋር እንዲዳረስ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ነው ላለው። አሁን ወደ ቆይታችን እንዴት ነሽ? ሰላም አለን። ያው ማለት በጣም አጣዳፊ እንደሆነ ምናምን ነው ስትነግሪኝ የነበረውና ምን ቢፈጠር ነው ማንስ ምን ቢያደርግ ነው የሚለውን እስቲ ራስሽን በማስተዋወቅ ትጀምርልኛለሽ? እንግዲህ አጣድፊ ይደረጋል። በራስ አንዳንዴ ነው ታስገባ ታጣቀው ያው የሚጸጽተ ነገሮች ይኖራሉ። በመጀመሪያ ከስሜ ስጀምር ሰላም እባላለሁ። ለቤተሰቦቼ ሁለተኛ ልጅ ነኝ። ከየኔ በላይ አንድ ታላቅ ወንድምና ከታች ሁለት ወንድሞች አሉኝ። ሴት እኔ ብቻ ነኝ ማለት ነው ለቤተሰቦቼ። እና የዛሬ 2 አመት አካባቢ ነው ግራጁዌት ያደረኩት ተመርቄያለሁ። እና እዚህ አሁን የምኖረው ብቻዬን ማለት ጓደኛዬ ጋር ምናምን እንደዚህ ከቤተሰብ ወጥቼ ምናምን ማለት ነው። ጓደኛ ማለት ፍቅረኛ ማለት ትዳር ምናምን አልመሰረትንም፣ ግን ወደዛ እየተጠጋን ነው ገና። እና የራሴ የሆነ ፀጉር ቤት ከፍቼ ነው የምኖረው እየሰራሁ የነበረው። አሁንም ከዚህም በፊት የሚሰራ ነበረው። እና ከዚህ ከጓደኛዬ ጋር ጓደኝነት ከጀመርን ገና ትምህርት ሳልጀምር ዩኒቨርሲቲ ሳልገባ ምናምን ነው እዚህ ኤሌመንታሪ ምናምን ያለ ነው ፍቅረኛ ነው። እና የልጅነት ጓደኝነታችን እያደገ መጥቶ ነው አሁን አንድ ቤት መኖር የጀመርነው። ማለት ትዳር የሚባል እንትን ህጋዊ አላደረጋችሁት? ህጋዊ አልሆነም እንጂ አሁን ወደዛ የተጠጋን የነበር ነው። ሲሆን ደግሞ ለሰርጉ እንዳትረሱ ችግር የለም ማለት ነው። እና በዚህ አጋጣሚ እንደዚህ አብረን እየኖርን እያለ ከሆነ አመታት በኋላ የሆነ ሀሳብ መጣ ማለት ነው። ማለት እሱ ጓደኛ ነበረው፣ አብርሃም የሚባል ጓደኛ አለው። የልጅነት አብሮ አደጉ ምናምን የሰፈሩ ልጅ አብሮ የተማሩ ክላሱ ልጅ በቃ እንደ ወንድም ነበር የሚታዩ ማለት ነው። እና ከዚህ ከጓደኛው ጋር አስተዋውቆኝ ምናምን በቃ ለኔም ለሱ ብቻ ሳይሆን ለኔም እንደ ወንድሜ ነበር። ከሱም ለይቼ ማለየም ነበር ይሄ ጓደኛው ማለት ነው። እና ከተወሰነ አመት በኋላ ወደ ውጭ ሄደ ጓደኛው ማለት ነው። ከዛ ከ5 አመት ባለሰዓት 5 አመት 6 አመት አካባቢ 5 አመት እንደዛ አካባቢ ቆይቶ መጣ ወደ ኢትዮጵያ ማለት ነው። እና መቆየት እዚህ ትንሽ መቆየት ፈልጋለሁ ከ3 ሳምንት ምናምን ቢበዛ 3 ሳምንት ነው፣ እስከዛም ላልቆይ ይችላል። እና ትንሽ ማየት ፈልጋለሁ ከተማውን ምናምን ነገር ብሎት ለማስጎብኘት ነገር ማለት ነው። ጓደኛው ምንም ወንድሙም ሌላ ሰው የሚቀርበው ያን እንትን የሚለው ያንቺ ፍቅረኛ ነው? ያንቺን ፍቅረኛ ነው የሚያወራው? እና በቃ ይዘኝ ወጣ ከተማው መጣት ፈልጋለሁ፣ ከተማዋ ማየት ፈልጋለሁ፣ ተለውጣለች የሚባለውን በሚዲያ ማያትን በአካል ማየት ፈልጋለሁ ከመጣው አይቀር ምናምን ነገር ብሎት እሺ ይለዋልና ከዛ እንደዚህ ገና ይሄ ወሬ የነገረው ከዛም ሳይመጣ አውርቶት ነበር እንደሚመጣ አውርቶታል። ታስጎበኛለህ ከሚለውንም ነገር እዛ ያለ ገና ሳይመጣ አውርቶት ነበረ። ከዛ እንደዚህ እያለኝ ነው አብርሃም ሊመጣ ነውና የሆነ ሀሳብ አስቤ ነበር አይነት ነገር አለኝ ማለት ነው። ምን አይነት ሀሳብ አስበህ ነው? የሆነ
አላ ከጓደኝነት አይደለም ከሌላ እንደዚህ ዛሬ አውቀው ዛሬ ከተዋወቅከው ሰው ጋር ልትፈጽምበት የማትችለውን አይነት ጭካኔ አውራኝ እንዴ! ምን አስበህ ነው ኤልሚ? ምን አስበህ ነው? እንደዛ አይነት ሀሳብ ከአንተ አይጠበቅም ጭራሽ ምናምን ስለው ምን ማለት ነው? ህይወትሽን መቀየር አፈልጊም? የራሳችን ቢዝነስ እንዲኖረን አፈልጊም አይነት ነገር ማለት ነው። ታዲያ ጭራሽ ጓደኛህን አይደለም የማታውቀው ሰው ጋር ቢሆንስ እንዴት ሰው ላበት እንደዚህ ተጠቅመህ እንዴት አንተን ህይወትህን መቀየር ታስባለህ? እንዴት ምናምን ስለው በቃ አላ እወደዋለሁ። በእርግጥ የልጅነቴም ነው እሱ ማጣትም አልፈልግም ማለት በሱ የተነሳ ብዙ መስዋዕትነት ከፍያለሁ። ብዙ ከቤተሰብ ጋር እስከ መጋጨት ድረስ ትምህርትሽን እንትን ታያለሽ መሳት ትምህርትሽን ሳጨርሽ እንደዛ አይነት ላይፍ ውስጥ አትግቢ ምናምን ብሎ በቤተሰብ የተነሳ በሱ የተነሳ ከቤተሰብ ጋር ብዙ ግጭት ነበረብኝ እና ያን ሁሉ እንትን አሳልፌ ከሱ ጋር መለያየትም አልፈለኩም። እሱ ባቀረበልኝ ሀሳብን መስማማት አልፈለኩም። ተወዘጋገብኩ መሀል ላይ ቀኑ ደረሰ፣ ልጁ መጣ። ከዛ በቃ መጥቷል፣ የምታደርጊውን ነገር ማድረግ ትችያለሽ፣ አለበለዚያ እንደሚለያየኝ አይነት ነገር አስፈራራኝ ታውቃለህ። እኔ ደግሞ ምንም አይነት መስዋዕትነት ከፍላለሁ እንጂ ከሱ መለየት አልፈልግም። ከዛ ምንድነው ሀሳብህ ምናምን ነገር ስለው እንደዚህ ብሎኛል፣ ከተማ አስጎብኝ ምናምን ስላለኝ በቃ እዛ እንደሆነ ነገር አድርጌ የእሱን ገንዘብ መውሰድ ፈልጋለሁ። እሱን በቃ ማለት ከዚህ በፊት ይሆናላ እኔ እንጃ እንዴት ብዬ እንደማስረዳህ ራሱ ነው ያላቅም። በቃ ከዚህ በፊት ቂም የነበረበት ሰው አይነት እንደዛ ነገር ነው የሚያወራ ሲያወራ እንዴ ከዚህ በፊት ጓደኛ ከሆነ አብሮ አደገ ወንድም እንዴት ነው እንደዛ አይነት ጭካኔ ልታደርስ የምችለው እሱ ላይ? በቃ ጨርሻለሁ። በሀሳብ የምትስማሚ ከሆነ ተስማሚ፣ አለበለዚያ አላቅሽም፣ አታውቂኝም። ከሁለት አንዱ ምርጫ ላይ የውዴታ ግዴታ አይነት ምርጫ እንደዛ አይነት ምርጫ አስመረጠ። ከዛ ምንም ማድረጋችሁ ለምሽ አልኩት። ከዛ ሆቴል ተቀጣጥረን ነው እዚህ ሆቴል ነው የተቀጣጠርነው። መጀመሪያ ገና አዲስ እንደገባ አብረን ተቀብለን ነው ነበረ ልጁ። ከዛ በቃ ዛሬ እዚህ ቦታ አዝናናለሁ ብዬዋለሁ። ከተማውን ሳስጎብኘው ነው የምውለው። ማታ ላይ እዚህ ሆቴል ተቀጣጥረን ነው እዛ ነው የምንሄደው እና አንቺም አብረሽ ትሄጃለሽ። ቀን ላይ ጉብኝቱ ላይ ምናምን አትመጭም፣ ሆቴሉ ጋር ግን ትመጫለሽ። እሺ አልኩት። ከዛ በኪሱ መድኃኒት ነገር ይዟል፣ መጠጥ ምናምን ምግብ በላ ምናምን እና እኔም ሄድኩኝ ማታ ላይ ማለት ነው። ከዛ ምግብ ምናምን ከበላን በኋላ መጠጥ መጣ፣ ወይን ነበር የተቀዳውና ከዛ አንዴ የሆነ ቦታ ደርሰን ልምጣ በዚህ ምናምን ነገር አለውና መጠጡ እንዳለ እኔ መጀመሪያ ልጁ እያለ አንዴ ላልነግርሽ ምናምን ብሎኝ ወጣ። ፍቅረኛሽ ማለት ነው። ከዛ ከኪሱ ጋር የሆነ ወረቀት ነገር አውጥቶ ይሄን አድርጊ ምናምን ማታድርጊ ከሆነ ከዚህ በኋላ አለቅሽም አታውቂኝም አይነት አለማድረግም ትችያለሽ አይነት ነገር ታውቃለህ። በሱ እንደማልቆርጥ ስለሚያውቅ አለማድረግም ትችያለሽ ከኔ መለየት ከፈለግሽ ምናምን አይነት ነገር። ከዛ እሺ ብዬ ተስማምቼ ይዤ ተቀመጥኩኝና ከዛ እሱ እዚህ ቦታ ማሳየህ ነገር አለኝ እዛ ጋር ምናምን ነገር ብሎ የሆነ ፎቅ ላይ ነው እንትኑ ማለት ነው እና እንደዚህ ወርተሽ የሚታየ ነገር አለ እና እስኪ እዚህ ሆነ ደግሞ ከተማ ያት እስኪ ምናምን ከላይ ሆነ ስታያት ምን እንደምትመስል አዲስ አበባ ነው ያት እስኪ አይነት ነገር ብሎ አወራን። እሺ ምናምን በጣም ይዋህ ነው ልጁ። እሺ ምናምን ብሎ ተነሳ ሄዶ የዛን ሰዓት ነው የጨመርኩት ማለት ነው። ከዚህ በኋላ በቃ እኔ ግን ያንን ካደረግኩ በኋላ እዛ መቀመጥ አልቻልኩም። በቃ ውስጥ የተንቀጠቀጠ ፈራው ምናምን። ከዛ መጡ ተመልሰው ሲመጡ ያን ጠጣ ምናምን ወዳውኑ ነው የታመመው ልጁ ማለት ነው። ከዛ ከሆነ ደቂቃ በኋላ ሆዴ ምናምን ማለት ጀመረ። ከዛ በኋላ እኔ እንትን አላልኩም፣ ፈራው አልቻልኩም ምናምን ነው። ከዛ ጮኩኝ ማለት ነው የዛን ሰዓት። ከዛ ጮህ ሆቴል ላይ የነበረ ሰው ምናምን ተሰበሰበ። ማለት ሲወርቅ ምናምን ነው ወይስ ወደ ሆዴ ምናምን ቆረጠኝ አይነት ነገር ሌላ እንደዚህ ስሜት ሲያመጣ ገና ሳይወድቅ ነው የጮኩት እኔ። ከዛ ስጮክ ሰው ምናምን መጣ። ምንድነው ምናምን ተባለ። ምንም እንዳልተፈጠረ ነገር ሆነ። እሱ ዝም በአይነት ነገር ፊቱን ያኮሳተርብኛል። ከዛ ወንድሜ ምናምን አይነት ነገር እንደ አዘነ ሰው አይነት ነገር እያለ በጎን ያፌዛል አይነት ነገር ማለት ነው። ከዛ ልጁ ጋር የነበሩ ገንዘብ ይዞ ነበር ለእንትን ለሚመነዘረው ከዛ ያመጣው ዶላር ማለት ነው። ከዛ ከሱ ቦርሳ ውስጥ አውጥቶ ወደ ራሱ ኪስ አደረገው። ሁላ ተሰበሰበ ምናምን ግን የጋጨውኩ ምናምን በኋላ ማለት ነው። ሁላ ተሰበሰበ። የሆቴል ባለቤት መጣ። እዛ ሆቴል ላይ የነበሩ ሰዎችም ተሰበሰቡ። ከዛ ስልክ ደወለ ኤርሚያስ ማለት ነው። ለአምቡላንስ ደወለ።
ኤርሚያስ ማለት ያንቺ ፍቅረኛ የኔ ጓደኛ የደረሳችሁ እንደዚህ ሆኜ ነው ወንድሜ እንደዚህ ሆኖብኝ ምናምን በቃ አላ ያዞም በአይነት ነገር እንትን እያለ ሲደውል እንደዚህ ሆኜ ነው ወንድሜ እንደዚህ ሆነብኝ ቶሎ ድረሱልኝ አይነት ነገር ብሎ ደወለ። ከዛ ቶሎ ሊመጣልን አልቻለም። የዛን ሰዓት ትንሽ ቆይ። ከዛ የቤቱ ባለቤቱ ራሱ ሳይቀር ማለት ነው ምንድነው አልደወላችሁም እንዴ እስካሁን? በቃ እኔ መደወል እችላለሁ ምናምን አይነት ነገር ሲል አይ ደውያለሁ እየመጣሁ ነው ብሏል፣ እዚህ ደርሻለሁ ብሏል ምናምን አይነት ነገር አለ። ከዛ አሁንም እንደዛ ሲል ትንሽ ይቆያል። ምንድነው ኤርሚ አልደወልክም እንዴ ምናምን ስለው እየመጣ ነው እኔ እንትን ይለኛል ማለት ነው። ከዛ እየመጣ ነው ይሻለው ደውያለሁ እኮ ምንድነው ምናምን ተረጋጊ፣ ምን ይሆናል ምንም አይሆንም አዲስ ሆኖበት ሊሆን ይችላል አይነት ነገር እያለ ያፊዝብኛል ማለት ነው። ከዛ ከተወሰነ ደቂቃ በኋላ አልተሳሳት እኔ ደንግጬ ስለነበር የንሳን 30 ምናምን ደቂቃ 40 ደቂቃ ይሆናል መሰለኝ። ከዛ ሰዓት በኋላ መጣ አምቡላንስ ወደ ሆስፒታል ሄድን ማለት ነው። ይዘነው ሄድን። ከተወሰነ ደቂቃ በኋላ ሆስፒታል ከገባው ከተወሰነ ደቂቃ በኋላ ህይወቱ አለፈ። ቆይ ማች ቤተሰብ የለው አለው? አንድ እናት አለችው ማለት መጀመሪያ አንድ እህትና 2 ወንድም ናቸው የነበሩ ከሱ ጋር 2 ልጅ 3 ልጅ አጠቃላይ የነበራት ሴትዮዋ እና እነሱም በመኪና አደጋ ነው ያጣቻቸው ልጆቿን። ስለዚህ ብቸኛ ልጅ የነበረው ይሄ ነው ማለት ነው። ብቸኛ ልጅ ነበረ ለሴትዮዋ። ባለቤቷ የለም። እኔ እንዴት እንደሆነ አላውቅም። ልጆቿ ይሄንን ማን ነው የነገረሽ? ማለት ማለት በመሞታቸው ምናምን እንዴ አውቃለሁ። ይሄድ ነበር እኮ የኤርሚያስ ጓደኛ ስለነበረ አንድ ሰፈር ናቸው። አዎ እናቱን ጋር ምናምን አስተዋውቆኝ ነበር። ከአንዳንዴ ይሄድ ነበር። እነዛኞቹ ልጆች በህይወት ያጣቻቸው ጊዜ ራሱ ይሄድ ነበር እሷ ጋር እና አሁንም ይሄኛው ልጅ እንደዚህ ከተጎዳች በኋላ ሄዳለሁ ማለት አሁን እሷ ብቻዋን ናት ያለችው ማንም የላትም። እና በቃ የእናትነት ነገር እንኳን አይደለም 3 ልጅ ከ3 ልጅ ብቻህን ቀርተህ አንድ ልጅ እንኳን ራሱ ስታጣ ጭራሽ እንደዚህ ለቁም ነገር የደረሰ አይደለም። ህፃን ልጅ ገና እንድትወለደ ሲሞት እንዴት እንደሚያሳዝን ከባድ ነው። እና ሀዘኗን አልቻልኩም። እኔም ይሄ የሰራሁት ኃጢአት ማለት እኔ እሱ እንደዛ አደረግኩ ብዬ እኔ ከዳ ነፃ ነኝ እያልኩ አይደለም አሁን። እና ይሄ ነገር ጸጽቶኝ ነው አሁን ሴትዮዋንም። ከዛ ሆስፒታል እያሉ ነው ለእናቴ የተደወለው? አዎ ሆስፒታል እያለ ተደውሎለት ነበር። መታ ነበር። ስትመጣ በህይወት አላገኘችውም። እሱ ካረፈ በኋላ ነው የደረሰችው። እና አሁን ይሄ ነገር ጸጽቶኝ ነው በቃ ራሴን ሲቀጣኝ ነው በቃ ሀዘን ጸጸት ራሴን ሲቀጣኝ ነው እዚህ አንተ ጋር የመጣሁት። እና በቃ ኤርሚያስ የሚያደረገውን ነገር እኔም በጥፋት የተጸጽቼ ነው እዚህ የመጣሁት። እና ሴትዮዋንም በቃ ሀዘኗን አልቻልኩም ማለት ወልዶ መሀን ስትሆን በጣም ያሳዝናል። እና በቃ አልቻልኩም። አንዳንዴ ላጽናናት ምናምን እሄዳለሁ ቤት እና በቃ ምንም የበፊቷ ሴት አይደለችም። በቃ ሌላ ሰው ሆና ራሷን ቀይር ብላ ተቀያይራ ምናምን ያለችው። አስቢ ማለት ዶክተሮች ምንድን ነው ያሉት ለእናትየው? ለእናትየው ምንም እንዳሏት ነው ያልሰማሁም የዛን ሰዓት። ይህን ጉዳይ የጨረሰው ማለት ፍቅረኛሽ ነው ማለት ነው? እሱ ነው ሲሯሯጥ ዶክተሮችን ጋር ሲሯሯጥ የነበረው እንደዚህ ያለ ጉዳዩን ነገር ሲያስጨርስ የነበረው እሱ ነው የዛን ሰዓት። ስለዚህ አሁን አንቺ እኮ ትልቁን ኃላፊነት ትወስጃለሽ ለዚህ ጉዳይ ታውቂያለሽ አይደል? ማለት አውርቶሻል። ከዛ ተባብረሹ ደግሞ መድኃኒቱን ሁሉ ያደረግሽው አንቺ ነሽ። ይህን እኮ ይከርኩ አይደለም ተጸጽቼ እኮ ነው እየነገርኩ ያለሁት እንጂ እኔ ወንጀለኛ አይደለሁም። ልክ አይደለም ያደረኩት ኃጢአት የስራ ጸጽቶ ነው። አሁን ታሪፍ ያኔ ፍቅረኛሽን ላለማጣት ነው አይደል ይሄን ነገር ያደረጋችሁት? አሁን ታዲያ እንደዛ የሚሆን አይመስልሽም? ወይስ ደግሞ ማለት እንደ መለያየታችሁ ወይስ ያ ነገር ወስነሽበት ነው? ምንም ወስኜበት ነው የመጣሁት እንጂ ባልወስንበትማ እንዴት አደርጋለሁ? ምን ላይ ከሆነ እንለያያለን። ግን ይሄን ነገር ማሰብ የነበረብኝ በእርግጥ መጀመሪያ ነው። የዛን ሰዓት አልመጣልኝም በቃ። አሁን ግን ከእንደዛ አይነት ሰው ከዚህ በኋላም አብሮት በሚወደው በጓደኛው በአብሮ አደጉ እንደዛ አይነት ነገር ያደረገ ነገስ በእኔ ላይ ምን እንደሚፈጠር ምን አውቃለሁ? በእርግጥ አዎ። ግን ትንሽ ግራ አላጋባም ማለት አብሮ አደጉ ነው። ያው ሌላ መንገድ እንትን ማለት አልፈለግሽም? አላሰብሽም? ምን ትምትሉበት ምናምን በጣም ብዙ እንትን ተጣልተን ነበር ማለት ቢያንስ በሌላ መንገድ እንትን ማለት ትችላለህ እኮ ግዴታ በዚህ ብቻ ነው እንዴ አላ ወይ የሆነ ቤት ልግዛለህ ወይ የሆነ ነገር ብለክ እንኳን ይሄን ሀሳብ ራሱ አቅርቤለት ነበር። ለምን ቤት አገዛ ምናምን ብለህ እኮ ከሰርኩኝ እንደዚህ ብዬ ስራ ጀምሬ ከሰርኩ ብለህ እኮ መብላት ትችላለህ ሁላ ብዬ አንስቼለት ነበር። በጭራሽ ነው ያለው አይሆንም። እንደዛ ስል ማንዘዛት አልፈልግም፣ ጊዜ መግደል አልፈልግም ነው አይደል? ምን ታስባለህ ካሜራማን? ማለት ትንሽ ግራ አጋባችኝ።
ይገብዳል አንድ ወንድም ከምትለው ሰው እሱ ማየታችን አይቀርም። ግን እኔ እውነት ለመናገር የሆነ ፍቅረኛሽ እንዲህ አንቺ እጅሽ ኖሮበት ምናምን ያው የተወሰነ በስልክ ስላወራን እጅሽ ኖሮበት እንደዚህ አይነት ነገር ይሆናል ማለት አይደለም እና ትንሽ እንትን የሚል ነው። ስለዚህ ይኸውልሽ አሁን ምን እናደርጋለን መሰለሽ እንግዲህ የተዘጋጀችበት ነው ራስሽን አሳልፈሽ እየሰጠሽ ነው። አስቢበት በደንብ። ሁለተኛ ደግሞ ቅድሚያ እናትየውን ብናገኛቸው በጣም ነው ደስ የሚለኝ። አሰብኩት ሁለት ልጅ በመኪና አተው ከዛ ብቸኛ ልጃቸውን እንደገና ማጣት በጣም ከባድ ነው። የለቅሶ ወቅት ላይ እንዴት ነበር ያንቺ ፍቅረኛ ያልሽው እዛ ቤት ላይ እንዴት ነበር? በርግጥ መጥቶ ነበር ማለት እንዴት ቀረ የሚባልም ነገር ጥያቄ ሊፈጠርበት ስለሚችል መጥቶ ነበር። ሲያስተዛዝን ነበር? አዎ ሲያስተዛዝን ሲያስተባብር ነገሮችን ለዚህ የቀብር ስነ ስርዓት ሲፈጸም የሚያስፈልጉ ነገሮች አለ። እሱንም እንደ ሀዘንተኛም እንደ አስተባባሪም ሆኖ ሲያገለግል ነበር። ጥሩ አርቲስት ነው እውነት። አሁን የምትይኝ ነገር መቼስ ቀልድ ሊሆን አይችልም አይደል? አይ ማለት ግራ እንትን ስላለኝ ነው። ኤኒሃው አሁን ምን እናደርጋለን መጀመሪያ እናትየውን እናገኛቸው። ምክንያቱም የእሳቸው ሁኔታ በጣም እንትን ነው። እድሜያቸው እንዴት ነው? እኔም የእነሱ ሁኔታ ታስቦኝ ነው ማለት አልቻልኩም። እነሱን ባየሁ ቁጥር ቢያንስ ማላያቸው ቦታ እንኳን ቢሆን እኮ የሆነ ትንሽ አይምሮ ሊረጋጋ ይችል ነበር። በእርግጥ እንደዚህ አይነት ስራ ሰርታ አይምሮ አይረጋጋም። ግን ይባስ ደግሞ ውስጤን እያሳመመኝ ያለው የእነሱ እንደዚህ መሆኑ እድሜያቸው ትንሽ ገፋ ያለ ነው። አስቢ። ስለዚህ እሺ የእሳቸው ደህንነት ጤንነት እንትን ይላል። ምክንያቱም ያው የጓደኛሽን ጉዳይ እንግዲህ መጨረስ ባለብን ልክ እንጨርሳለን። አብራችሁ ነው የምትኖሩት አይደለ? አዎ። ስለዚህ ይኸውልሽ እሱን አሁን ሌላ ቦታ ማግኘት ምናምን ትንሽ እንትን ስለሚል ቤት ያለው መቶ ብናወራውስ ወይንም ደግሞ ካልሆነ ምናልባት እንዲህ ካሜራ ወይንም ሌላ ሰው ሲያይ ምናምን እንትን የሚል ከሆነ ሊረብሽም ስለሚችል ምናምን ካሜራ ብንሰጥሽስ? ማለት ምን ሰጥሽ ካሜራ አሁን ከሱ ተጨባጭ ነገር እንፈልጋለን እና አሁን ያለሽበት ሁኔታ ይሄ መወሰንሽን ያ ነገር የተደረገው ነገር ሰላም እንዳሳጣሽ ምናምን ሁሉ ያለውን ነገር ከነገርሽው በኋላ እሱ ጋር ምን አይነት ነገር ሊኖር እንደሚችል እኛ ጋር እንደ ተጨባጭ ማስረጃ እንዲኖር ነው። የደህንነት ጉዳይ ከሆነ ምንም ሊያሳስብሽ አይገባም። ምክንያቱም ውጭ ላይ ኮኔክት አድርገን ማየት የምንችለው ስለሆነ አንቺ ላይ ምንም ሊያደርስ አይችልም። እርግጠኛ ነሽ? ስለዚህ እንደዛ ከሆነ አሁን ስራ ነው ወይስ? ዛሬ እንኳን ስራ የለውም እረፍት ነው። ወጣ ብሎ ነው? አዎ ወጣ ብሎ ነው የሚመለሰው። ስለዚህ አሁን ብሎ ራሱ ለሁለት ይመጣል። እሺ እንደዛ ከሆነ ካሜራማን ካሜራውን አዘጋጅና እኛ ኮኔክት አድርገን እንሄዳለን። ደውለሽለት ምናምን ያለውን ነገር እንትን ትያለሽ። እንደዛ እናድርግ። እንግዲህ ተመልካቾች ያው ከዚህ በፊትም ብዙ ጊዜ ይታወቃል ድብቅ ካሜራ ብዙ ጉዶችን ስታወጣም ስታመጣልንም ነበርና ዛሬ ተጨባጭ የሆኑ ነገሮች ይኖራል ብዬ ተስፋ አደርጋለሁ። እስቲ እንግዲህ ውጤቱን አብረን የምናየው ይሆናል። እናንተ ግን ላይክ ሼር በማድረግ ቪዲዮዎችን ሰው ጋር እንዲዳረስ አግዙ። ምን ሆነሽ ነው? አስደነገጥሽኝ እኮ ስትደውይ። ደህና ነሽ? ምን ሆነሽ ነው የተከሽው? ምን ሆነሽ ነው? ስትደውይ እኮ በጣም ነው ያስደነገጥሽ። ደህናማ አይደለሽ፣ ፊትሽ እኮ ያስታውቃል። ምን ሆነሽ? አንዳንዴ እንደዚህ ነው ይደብረኝ የለም ለዛ ነው። አልቅሰሻል እንዴ? ምንድን ነው አይነሽ? አያለቅስኩም። መውጣት ትፈልጋለሽ? የት ልውሰድሽ? የትም መሄድ አልፈልግም። እና ምን ሆነሽ ነው? እሺ እንደዛ ደነግጠሽ የደወልሽ? እኔ እኮ ቶሎ ና ስትይኝ ስራ ጥዬ ነው የመጣሁት። ከአሁን ትመጣ ስለፈለግኩ ነው ትሆናለህ። አይ ከጓደኞቼ ጋር ታውቂያለሽ፣ ዛሬ እረፍት ስለሆነ በትርፍ ሰዓት የምንሰራው ስራ ነበር። ገና ዛሬ ነው ያረፍኩት። ቤት መቆየት አልችልም ነበር። እሱማ እችላለሁ። ለዛ እኮ ነው የመጣሁት። ግን ምን ሆንሽ? እኔ አስደነገጥሽኝ። ና ማለት አይቻልም ነበር? ተስደነግጣለ ቤት እኮ ነው እኔ ነኝ። እና እኮ አላልሽኝም አላ ቶሎ ና እንድትመጣ ፈልጋለሁ እኮ ነው ያልኩት። ሌላ ነገር አላልኩም። አይ ቢሆንም እኔ ምን ሆንሽ ብዬ ነው ማሰብ። ምን ሆናለሁ?
አይ በሰላም ከሆነ ምን ችግር አለው? እኔ እኮ ስታስደነግጭኝ ነው አብረኝ ዋል ብትይ እኔ እንዲምልስ ሰው ሆኜ እንደሱ ያልኩ አይደለም። ደብሮሻል? መውጣት ፈልግሽ ነው የጠራሽ? መውጣት አልፈልግም ግን ደብሮኛል በቃ። እሺ ምን ላድርግልሽ? እዚሁ ቴካዊ ምናምን ልዘዝልሽ? ፈልግም ራስ ሰርቻለሁ ብላ ነው እንዴ? እሺ ምን ሆነሽ? አሁን እኮ አስጨነቅሽኝ። ምንም ካልሆንሽ ለምን ይደብርሻል? እንደዚህ ዝም ብሎ ደብሮ ያውቅም እንዴ? በቃ ደበረኝ። ለምን ደበረሽ ነው እንዴ? ለምን ይደብርሻል? በቃ ደበረኝ። እኔ ፈልጌ ነው እንዴ የምደበረው? ያለ ምክንያት እኔም እኮ እሱ እኮ ነው ግራ ይገባኝ። አሁን እኮ ፈልገሽው ነው መሰለብሽ። በምክንያት ቢሆንማ ምክንያቴን አውቀው ነበር። ሰሞኑን ፓሪስ ተቀይሮብኛል። ያለ ምክንያት እንዴት የሰው ልጅ ይደብረው? ባህሪ ቢቀይር እንዴ የሚገርም መልካም ስራ እንደሰራ ሰራ ደስተኛ ሆኜ ልቀመጥ። አንቺ ደግሞ በቃ የሆነ ነገር ተባለ ያ ነገር የሆነ ነገር ተባለ ያ ነገር አይደለም ይርም እኔ በቃ አሁን እግዚአብሔር ይጽጽተኝ ነው ታውቃለህ። የሰራሁት ስራ በቃ እንቅልፍ እየነሳኝ ነው ታውቃለህ። እኔ ከዛም በፊት እንደዚህ ቅዠት ምናምን ኖሮብኝ አያውቅም። ሌሊት ተነስቼ መቃዠት ነው። ቀን ቁጭ ብዬ ማስበው እዛ ጋር ነው የሚሄደው። እናትየዋ ጋር ነው ሀሳቤ ያለው። እናትየዋ ጋር በሙሉ ነው ሀሳቤ የሰራሁት ስራ ጋር ነው። በቃ ሆኗል እኮ መመለስ እንችላለን። በቃ ቢያንስ በቃ ይሄ ነገር እናትየቱ ማውቃ በቃ እኔ የሆነ ሰው አውቁት ኃጢአት ነው አይደል? ለሌላ ሰው ተናግሬ በቃ ሰላም ነው እንፈልገው። ምን ማለት ነው ለሌላ ሰው ተናግሬ? ይሄ ቀልድ ነው እንዴ? ለሌላ ሰው ሂደሽ የምትናገር? በቃ እናትየቱም ሆነ በቃ ውትድርና ሜዳ መሰለሽ እንዴ ሂዱ ይሞት አውቃለሁ። እና ካወቅሽ ለምን እንደነት ሀሳብ አምሮሽ ውስጥ ሊመጣ ይችላል? የሰራው ስራ ሰላም እያሳጣኝ ነው። ሰላም ቢያሳጣሽ ለኔ ደግመሽ አውሪኝ። ለምን 50 ጊዜ አታውሪኝም? ለሌላ ሰው ማውራው ለአንተ ስላወራው ምንድነው ሌላ መፍትሄ ይመጣል? እሺ ለሌላ ሰው ስላወራሽ ከችግር ውጭ ምን ይዘሽ ትመጫለሽ? ነው ቢያንስ በቃ ራሴን እንደ ኃጢአተኛ አድርጌ ቆጥሬ በቃ የሆነ የምገባበት ቦታ በገባ ራሱ በምቀጣው አይነት ህግ ብቀጣለስ ትሄጃለሽ። ገዳም ምናምን ልትመንኝ ካሰብሽ ንገሪኝ። አይደለም ኑሯችን እኮ የተስተካከለው በዛ ብር ነው። ገባሽ? እና ደስተኛ ሆንክ? ደስተኛ አደረገኝ? ደስ ብሎኛል። ለምን ደስ አላለኝ? ገንዘብ እንዴት መጀመሪያም ደስ እንደማይለኝ ነግሬ ነበረ። በቃ አንተ ማጣት ስለማልፈልግ ብቻ እንደዚህ እንዳደረኩ ታውቃለህ። እንዴት ነው የሰው እንደዚህ ጭራሽ የማውቀው ልጅ እኔን አላጣሽኝም እኮ እኔን አላጣሽኝም፣ ግን ሰላሜን አጥቻለሁ። ራሴን ደግሞ አጥቻለሁ። ታውቃለህ አንተ እንዳላጣ ብዬ ነው እስካሁን ሰላሜን አጥቼ ቁጭ አልኩት። መልሷለን ቤ እኔ ያለው በቃ የምፈልጊው ነገር ጠይቂኝ፣ እኔ ያደርግልሻለሁ። ምንድነው የምፈልጊው? የገንዘብ ችግር ስለቀረፍኩ እኮ ደስተኛ ሆኜ ኖርኩ እያልኩ አይደለም። ሰላሜን አጥቻለሁ። እንቅልፌን አሳጥቶኛል ይሄ ጉዳይ። በቃ የሆነ ቦታ በቃ እናትዬቱ ማውቃ እኔ በቃ ለህግ አካላትም ቢሆን ተናግሬ ነበር። ምን ማለት ነው ለህግ አካላት ተናግሬ የምትይው? በቃ ለህግ አካላት ተናግረሽ ምን እንደምትሆኚ ታውቂያለሽ? አውቀዋለሁ። ይሄ ኑሮ እኮ ካንዴ ምን ብዬ ልንገርሽ? አለኑሮ አሁን እየኖርኩት ደስ ስላላሰኘኝ ማለት ነው። አለኑሮ በቃ እና ጨከነሽ ልትናገር ይሻለኝ። ህይወታችን ከዛ ሊቆራረጥ የምንገናኝ እስር ቤት አብሮ የሚያስሩን ይመስልሻል? ገባሻ? ያንን ነገር ስታደርጊልኝ እኔ እኮ ሳልረዳሽ ቀርቼ አይደለም፣ እኔ ላለማጣት ብለሽ ነው። ይሄን ካረግሽ ደግሞ ከማጣት አልፎ ላንተያይ እንችላለን። ብዙ መፍትሄ ነበረን እኮ። በምን ብዙ ነገር ማድረግ እንችላለን። ግዴታ እሱን ስለፈጣህ ብቻ እኮ አይደለም። 5000 የአሜሪካን ዶላር እንዴት ነው ከሰው እጅ የምትቀበል? በምን ወይ በምን ታሪክ? እሱ ጅል ይመስልሻል እንዴ? ሌላ ብዙ አማራጭ ነበረ። ቆም ብለህ ማሰብ ብታስብ ስለቸኮልክ ነው አንተ ሚዛን ሰዓት። እኔ አልቸኩ ያኔ ለምን አላልሽኝ? ብዬ ነበር እኮ ከሆነ በኋላ ምን ያደርጋል? በእርግጥ ነው ከሆነ በኋላ ይሄን ሐሳባውንም ብንነጋገሙ የሚሆን ነገር በቃ ስለዚህ ባገኘነው ብር ደስታችንን መመለስ ነው ያለብን። ደስታዬን መመለስ አይችልም። ከዚህ በኋላ አንተ ጋር እየኖርኩኝ ማንም ሰው ጋር ብቻዬንም ሆነ ማንም ጋር ብኖር ይሄ ነገር ከህግ አካላት ካልደረሰ እናትዬቱ ማውቃ ከሷ ይቅርታ የህግ አካላት አትበይ። ልጇን የህግ አካል አሁን ብትናገሪ ህይወትሽ የሚስተካከል ነው የሚመስልሽ? አይስተካከልም። መቀመቅ እኮ ነው ብቻ የሆነ ነገር ትንሽ ሊቀንስልኝ ይችላል። ምንድነው የሚቀንስልሽ? እኔ አላውቅም። ራቡ እስር ቤት ሄዶ መንገላታት ይሻለኛል። ከአንድ ቤት በዛ በቀጣ ይሻለኛል። እንደ ልብሽ ወጣሽ መገቢበት መሰለሽ እንዴ እስር ቤት? አውቃለሁ። ምን ይሄን ያህል ጅል ነሽ ብዬ አንድ ቀን ማስብ ያላቅ። በዚህ ልክ ነው የምታስቢ? እስከዛሬ ሳላቅሽ ነው የኖርኩት። እኔ ነኝ እነዚህ ጨካኝ ደግሞ ሳላቅ የኖርኩት። ይሄ እኮ ለኔ ላንቺም ስለያረኩት ነገር ነው።
ለኔም ላንቺም ስለ ያረኩት ነገር እኮ ስንት ነገር አድርጋለሁ አንቺ እኮ መርዟን ጨምረሽ ዞር ነው ያልሽ እኔ እኮ ሬሳ ይዤ ከዶክተር ጋር ስደራደር ነበር በሞተ ሰው ሬሳ ላይ ነው ብር ጨምር ብሎ ያስጨመረ ያ ማድረግ ነው እኔ ይጸጸተኛለሁ ለምን እንደማይረዳ የሰው ላብ ደግሞ እያልኩሽ ያለው ነገር ትንሽዬ ነገር ነው ያረግሽው ምንም አይሰማም እንዴ ለምን ተሰማም ሰው እንደሆንክ ነው እንደምታስበው እስካሁን ናኛው በቃ ምን ፈልገው ናግኝተናል በሰላም ነው ጓደኛ አብሮ አድርገ ምንም አይሰማም እንዴ ለፍቴ ያመጣው ራስ ለፍቴ ያመጣው እኮ ነው እየመሰለ ያለው ስለለፋንበት መሰለኝ ያገኘ ምን ይለፋው ገባሻ ይሄና ላብ አይደለም ያፈሰስ ነበር የሰው ደም ነው ያፈሰስሽው ገባሻ ላብ ቢሆን ኖርማል 5 አመት ሙሉ የሰው ፊት ገርፎት ያመጣውን ጭራሽ የሰው ደም እንደዚህ ተጨማልቀ ምንም ሰላም ሆነ እኮ ነው እየኖርክ ያለው በቃ እኔ ኤርሚ ሳልችቶኛል ከዚህ በኋላ ወደ ኋላ ምልበት ምንም ነገር የለም በቃ እኔ ደግሞ አሁንኮ ወደ ኋላ በያለሽ ይችላል በቃ ብሩን ወስደናል ኑሯችንን እየኖርንበት ገባሻ እኮ አሁን እኮ ለሴትዮዋ ጓደኛ ልጇን ለመልስላት ጓደኛ ይመለስ አይደለም መቼም በፈጣሪ ስራ ጣርጋ መግባት አልችልም ካልመለሽ ነው ግን አእምሮዬ ማሳረፍ አለብኝ በገዛ ሰዓት ምን አሁን ስትናገሪኝ ይቀልሽ ነው እንዴ የሚመስልሽ ስትወጪ ስገቢኮ ነፍሰ ገዳይዋ ነፍሰ በልቷ ነው ያቀበጨቡ የሚያሞግስሽ ነው የሚመስልሽ ይሄ እኔ የሰራሁት ስራ ያለ ይሄ ሰው እንደዛ አለኝ ብዬ ትልቁን ስራ ሰርቻለሁ ትልቁን ወንጀል እኮ ሰርቻለሁ አይደል ሰው እንደዛ አለኝ ብዬ ወደ ኋላ እንትን የምልበት ነገር የለኝም በቃ የኔ የመጨረሻ እንትን ይሄ ነው በቃላትም አውቆ የሚቀጣኝ ቅጣት ይቅጣኝ እናትየዋም እንደዚህ ጥፋተኛ እንደሆንኩ ተወቅ በቃ ይሄ ማወቅ ነው ፈልገው ከዚህ በኋላ በዚህ ሁኔታ እናንተ ምንም መቀጠል አንችልም ምን ማለት ነው በቃ ከኔ ጋር መኖር አትፈልጊም ይሄ ነገር ያርኩሽ ለማን ብለሽ ነው ካንተ ጋር ተለያይቼ ሰላሜን ባገኝ ነው የሚሻለው ከኔ ጋር መኖር አትፈልጊም እስኪ መጀመሪያ ቁጭ በይ እስኪ በቃ ከዚህ በኋላ ነገር በምን ተታለኝ አትሞክር አለ ቁጭ በይ እስኪ መጀመሪያ ማውራት እኮ አለብን አሁን እኮ አላወራንም አውራን እያወራኩ ነው ያለው መጀመሪያ ረጋ በይ በቃ ከዚህ በኋላ በምንም አይነት ነገር ልሸውደኝ አትችልም እኔ ልሸውድሽ እኮ አላልኩም በቃ መጀመሪያ እስኪ ታረጋጊ አሁን እኮ ውስጥሽም ሰላምሽን ያጣሽው በራስሽ ሰዓት ነው ለምን ትናደጃለሽ ረጋ በይ እንዴ ተረጋግተሽ ተቀመጭ ነው እንደምትለኝ እኔ ተረጋግተሽ ተቀመጪ አልወጣኝም ከዚህ በኋላ ኤርሚ የነገርኩህ ቁጭ በይ መልስበት ነገር አንዴ ነው እኔ መቆጣት ማልችል እንዴ የሚመስልሽ በተቆጣ ምን ልታመጣ ነው ይሄ ነገር የኔም ያንቺ ህይወት ነው ያንቺ ብቻ ህይወት አይደለም ደርሰሽ እዚህ ጋር ወጣሽ ምንም አይነት ህይወት የለኝም ለምደማሰማኝ ምንም አይነት ህይወት መኖር አልፈልግም በቃ ከዚህ በኋላ ሲጀመር ማለት ነው እና ሰላማዊ ሰው ቁጭ በል ልኖር ህይወት መኖር ነው ማፈልግም አልፈልግም ምንም አይነት ህይወት ካንተ ጋርም ሆነ ምንም መኖር አልፈልግም ሰላሜን እያጣሁ ነው እየሰማኝ አይደለም እንዴ እንዴት ነው የምታስበው ግን አንተ ቁጭ በይና እናውራ ምንም ማውራት አልፈልግም እስር ቤት ነው የናፈቀሽ ለህግ አካል ተናግረሽ የሁለታችንን ምንጭ ይሄ ነገር አድርጌ በቃ ትንሽ እንኳን መረጋጋት ነው ፈልገው መረጋጋት ነው የምፈልገው እኔ በገዛ ጓደኛዬ ስጨክን ከልጅነት ጀምሮ አብሮኝ ሲያድግ ጨክኝ ነው ያለው አብራደጌ ነው ብላ ካስገደልሽኝ ደግሞ አንቺን ማረግ አይቀር ገባሻ እረፍት ነው አይፈልግሽው ገድዬሽ ብቻሽን ታርፊያለሽ ለጓደኛዬ ያለው ጉዳይ ማይቶል ከቃለው ምን ይመጣ ይፋተኛል ለገኝ ያንከኝ ነው የሚል ገና ወደ ሲኦል ልክሻለሁ ልከኝ አንገቴ ነው የሚል አንቺ ምንድን ነው በሰው ቤት ሰለም ገና ነሽ ምንድን ነው እንዳልይዝ ማሰሪያ ነገር አንቺልኝ መጨረሻ ምን አገባህ አንተ በሰው ህይወት ምን አገባህ አንቀል ገላል ነበር ማሰሪያ ነገር አንቺልኝ ምን አገባህ አንተ በሰው ህይወት ምን አገባህ በሰው ብኖር ካሜራ ጋር የምን ካሜራ አንቺ አሳልፈኝ ሰጥ እገልሻለሁ
አንተ በሰው ኑሮ ምን አገባ? ና ካሜራማን ልቀቀኝ። በሰው ቤት ገብተህ ምንድነው የምትሰራው? በሰው ቤት ማን ነህ? ምንድነው? ዝም በል አፍ እንዳከ አንቺ እኔ ልታስገድኝ ልቀድምኝ እርግጠኛ ነኝ? አሲሬሽልኝ ነው ከሌላ ሰው ጋር የራስሽን ህይወት ጀመረሽ። ፊቱን በደንብ ያዝልኝ። የራስሽን ህይወት ጀመረሽ። ጥሩ ነገር አስበህ ስለማታውቅ አሁን ሌላ ነገር ነው የምታስበው። ዝም በል ስርዓት ነው። ዝም በል እኮ ነው የምልህ። አንተ እሷ ነው የምልህ። ችግር የለም እኮ ዝም በል። አሁን መጥቼ ነበረ፣ አውርተን ነበረ። አሸሽ ገዳኝ ስትይ እንደፈለግክ ማሰብ ትችላለህ። ስለዚህ ሁሉንም ሰማይ ሲቀያየር መጠርጠር ነበረብኝ። አንቺ ከሃዲ ሁሉንም ነገር እንድትነግረኝ ይፈልጋል። አሁን ምንም ጊዜ የለኝም። ስለምን ነገር ቀናበት እኔ ገመናሽን በሸፈንኩ። ማንን ገመና ይሸፈን? ይኸውልህ አንተ ቪዲዮ ምን አይነት ነገር ስታወራ እንደነበረ መቼስ መገመት አያቅትም። ጓደኛዬን ነፍስ በልተሽ እኔ ለአንቺ በሸፈንኩ። የጓደኛዬን ሞት እንዳላየው በሆንኩ በመርዝ ስገየው ዝም ባልኩሽ። አንቺ እንደዚህ ማስመሰልማ ሁሌም ትችላለህ። አንቺ በሊታ የሰው በሊታ የጓደኛዬን ነፍስ በልተሽው ምንም አታስመስል። ያውቃል ሁሉንም ነገር በቃ ነግራኛለች። አታስመስል። አዲስ የመጣ ነው ይመስልህ? ራሷን ራሴን አሳልፌ እንደሰጠሁት እየነገርኩ ነው። ነግሬዋለሁ። ሁሉንም ነገር ነግሬዋለሁ። ፍቅር በልቶብሽ ራስሽን ሰጠሽ። አሁን በሰላም ትነግረኛለህ ወይስ አትነግረኝ? ምንም የምነግርህ ነገር የለም። እርግጠኛ ነህ? ጓደኛዬን መርዝ አይደለም እርግጠኛ ነው የምትነግረኝ ነገር የለም? የለም። ይሄን ደግሞ አትንገረው። ነግሬዋለሁ። ንገረኝ። አንተ ነግረኛለህ ነግረኝ ትነግረኛለህ ነግረኝ። የጓደኛዬን ነፍስ በልቶሽ ትክክለኛ ነገር ትነግረኛለህ ነግረኝ። ትክክለኛ ነገር እኮ ነገርኩህ። አንቺ ያልነገርሽውም መርዝ ሰጠሽ የገዛ ጓደኛዬን እንደገደልሽው። ወንድሜን በልተሽ ለደበኩልሽ። አንቺ ስለዚህ ጉዳይስ የምትነግረኝ ነገር የለም? ቤቴ ውስጥ ሸር ሰርተሽ ነው አይደል? ንገረኝ። የምትነግረኝ ነገር የለም? አሁን እኮ አንሳ ንገረኝ። አንቺን እገልሻለሁ። ከዚህ በኋላ ምንም እንደማታመጣ እየነገርኩ ነው። ይሄን አሁን የምታስረዳኝ ነገር አለ ወይስ የለም? ንገረኝ። አሁን ብቻችንን ነው ልንገር። ይቺን ካዲ ያየውማ እሷ ካዲ ከተባለች እሷ ምን ልትባል ነው? ንገረኝ። አንተ ምን ልትባል ነው? ፍቅሯ ሸፍንፎኝ ገመናዋን ደብቄላት ነበር። አሁን ይኸውልህ ማስመሰል ነበር። ጥሩ አርቲስት እንደሆንክ አውቄብሃለሁ። አሁን ትነግረኛለህ ወይስ አትነግረኝም? ምንድን ነው? ጥራልኝ፣ ፖሊሶችን ጥራልኝ። የህግ አካል እንዳልሽው አመጣሽ። አንቺ ካዲ! አንቺ ካዲ! እዛው ወስጄ ስትፈልግ እንትን ትላለህ። ውጪ! እገልሻለሁ። በእኔ እጅ ነው የምትሞቹ። ልቀቀኝ! ስርዓት ያዝ። አንተ ጋር የማወራው ብዙ ነገር የለም። አንቺ አሳልፈሽ ሰጠሽ። የምታወራኝ የለም አለ። እዚህ አይሆንም። ብቻችንን ነው የማወራው። እዚህ ውስጥ አለ። ለምንድን ነው እሷ ብቻዋን? ነይ ለምን? እሷም ጉዳዩ ላይ አለች አይደል እንዴ? እሷማ ጓደኛዬን ነፍስ በልቷል። ዝም በል። መርዝ አድርገሽ እንደገደለችው ክዳ ነው የምትነግረኝ ነገር አለ? የመጨረሻ ጥያቄ እየነገርኩህ እኮ ነው። ማን ነገር ምንድን ነው? እኔ መርማሪ ጋዜጠኛ ባይሩ እባላለሁ። አሁንስ ከደሞዝ በላይ እጥፍ ልሰጥ እችላለሁ። ግን ብቻችንን እንትን እንዳትለኝ ሰማኝ። አሁን ካልተረጋጋሁ ላወራ አልችልም። እንዲሁ ስለዚህ ያለመናገር መብት አለኝ እንዲከበርልኝ እጠይቃለሁ። እርግጠኛ ነህ? ያለመናገር መብት አለ? ያለመናገር መብት አለ 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 ንገረኝ። አለ ወይ? አለ ወይ? ስለ ጉልበት እሺ፣ አለ ስለ ጉልበት አሁን የመናገር መብት አለ አለ ወይ? እሺ በቃ እንደራደር። ተነስ። ንገረኝ።
ግን መጀመሪያ መደራደር አለብን። አንተ ገና ሳይነግረን ሊደራደር ነው እንዴ? እሺ ልገለኝ ነው እንዴ? እሺ እናወራለን። ቀጥል። መረጋጋት ነው። ውጭ ነው እንደገና